የአንደኛ ዮሐንስ መልእክት ምዕራፍ 1 በጌታ በኢየሱስ ስም አነባለሁ። ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። እናንተ ደግሞ ከኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራችኋለን። ኅብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸም ይህንን እጽፍላችኋለሁ። ከእርሱ የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ኅብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። ምዕራፍ 2 ልጆች ሆይ ኃጢአት እንዳታደርጉ ይህንን እንጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተስረያ ነው፣ ለኃጢአታችን ብቻ አይደለም ነገር ግን ለዓለም ሁሉ ኃጢአት እንጂ። ትእዛዚቱን ብንጠብቅ በዚህ እንዳወቅነው እናውቃለን። አውቄዋለሁ የሚል ትእዛዚቱንም የማይጠብቅ ሐሰተኛ ነው፣ እውነትም በእርሱ ውስጥ የለም። ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በእውነት ተፈጽሟል። በእርሱ እንዳለን በዚህ እናውቃለን። በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል። የምንካፈለው ከዚህ አሁን ካነበብኩት ከሐዋርያው ዮሐንስ መልእክት ነው። ክፍሉ እንደሚነግረን የዚህ መልእክት ጻፊ ራሱ ሐዋርያው ዮሐንስ ነው። ሐዋርያው ዮሐንስ የዘብዴዎስ ልጅ የያዕቆብ ወንድም ነው። ያዕቆብ ሐዋርያት ሥራ ምዕራፍ 12 ላይ የተሰየፈው እሱ ማለት ነው። ከዚህ በተጨማሪ የዮሐንስ ወንጌልን ዮሐንስ ራእይንና ሁለተኛና ሶስተኛ ዮሐንስ የተጻፈው በዚህ በሐዋርያው ዮሐንስ ነው። ስለ ሐዋርያው ዮሐንስ የእግዚአብሔር ቃል እንደሚነግረን ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ መካከል ይበልጥ ኢየሱስ የሚወደውና ወደ ኢየሱስ የተጠጋ ሐዋርያ ነው። ኢየሱስ ምስጢር የሚነግረው የልቡን ሐሳብ የሚያካፍለው ሐዋርያ ዮሐንስ ነው። በተጨማሪ ጥቅስ ዮሐንስ ወንጌል ምዕራፍ 21 ቁጥር 7 ላይ ኢየሱስ ይወደው የነበረ ደቀ መዝሙር ጴጥሮስን ጌታ እኮ ነው አለ። ስለዚህ ጌታ የሚወደው በጌታ የተወደደ ሐዋርያ ነው። ብዙ ጓደኞች ቢኖሯችሁ ለሁሉም ምስጢራችሁን አትነግሩ፣ የልባችሁን አታካፍሉም፣ ለአንድ ሰው ታካፍላላችሁ። ስለዚህ ጌታ ኢየሱስ ክርስቶስ ከሌሎቹ ሐዋርያት ይልቅ ለጴጥሮስ ቅርብ ነበር። ጴጥሮስም ወደ ኢየሱስ የተጠጋ ነበረ። እዛው ምዕራፍ 21 ቁጥር 20 ላይ ጴጥሮስም ዘወር ብሎ ኢየሱስ ይወደው የነበረውን ደቀ መዝሙር ሲከተለው አየ። በጌታ የተወደደ ሐዋርያ፣ ጌታ የልቡን ሐሳብ የሚያካፍለው ሐዋርያ ነው ሐዋርያው ዮሐንስ። ሐዋርያው ዮሐንስ አሳ ከማጥመድ እንደተጠራ የጌታ ቃል ይነግረናል። ከወንድሙ ያዕቆብ ጋር ከአባቱ ከዘብዴዎስ ጋር አሳ ያጠመደ ያለ ጌታችን ኢየሱስ ክርስቶስ እንደጠራው እንመለከታለን። የስሙ ትርጉም የእግዚአብሔር ጸጋ ማለት ነው። በብሉይ ኪዳን ዮሐናን ከሚለው ቃል ጋር ትርጉሙ አንድ ነው። የእግዚአብሔር ጸጋ የሚል ትርጉም አለው። ለማን ነው የጻፈው? ሐዋርያው ዮሐንስ መልእክቱን የሚያስተላልፈው ለማን ነው? መልእክቱ ተቀባዮች እነማን ናቸው? እዛው ሐዋርያው ዮሐንስ መጽሐፍ ውስጥ እንደምናገኘው በክርስቶስ ኢየሱስ አምነው የዳኑ የኃጢአት ስርየት ያገኙ እግዚአብሔር አብን ያወቁ
ዓለምን ክፉን ያሸነፉ አማኞች ለአማኞች የተጻፈ መልእክት ነው። ይሄ የዮሐንስ መልእክት ዛሬ ለኛ ማለት ነው። በክርስቶስ ኢየሱስ ቤዛነት በመስቀሉ ሥራ አምነን የዳንን የኃጢአት ይቅርታ የተቀበልን የእግዚአብሔር አብን ላወቅን ዓለምንና ክፉን ላሸነፍን ለኛ የተጻፈ መልእክት ነው። ይሄ ብቻ ሳይሆን በዚያ ዘመን የሐዋርያው ዮሐንስ አንደኛው መልእክት በእስያ አብያተ ክርስቲያናት ሁሉ እንዲነበብ እንዲነገር የተላከ መልእክት ነው እና መጽሐፍ ቅዱስ አስተማሪዎች እንደሚናገሩ ዘዋሪ መልእክት ነው። አንድ ቦታ የሚቀመጥ ሳይሆን በየስፍራው እየዞረ ለቅዱሳን ላመኑ የሚተላለፍ መልእክት ነው እና ሐዋርያው ዮሐንስ በጣም በወቅቱ በዘመኑ የታወቀ ሐዋርያ ስለሆነ በስልጣን ነው ቃሉን የሚያስተምረው። ግልጽ በሆነ መንገድ ቃሉን ያስተላልፋል። የሚሸፋፈን ነገር የለውም። ዙሪያ አይዞርም። ቀጥታ ይናገራል። ስለ ሕይወት ቃል ብሎ ይጀምራል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይም ቀጥታ ኢየሱስ ክርስቶስ ከዘላለም ዘመናት በፊት የነበረ አምላክ መሆኑን ግልጽ አድርጎ ወዲያውኑ ይናገራል። ስለዚህ ቀጥታ የሚናገር በስልጣን የሚናገር የእግዚአብሔርን እውነት ፍለፊት የሚናገር ሐዋርያ ነው ሐዋርያው ዮሐንስ። ይሄ ብቻ ሳይሆን ለምንድን ነው የተጻፈው? የተጻፈበት ዓላማ ምንድነው? የመጀመሪያው ሐሰተኛ ነቢያትና መምህራንን ለማጋለጥ ነው። ሐሰተኛ መምህራን ሐሰተኛ ነቢያቶች በዚያ ዘመን ነበሩ። ስለዚህ የነዚህን ሐሰተኛ መምህራንና ነቢያትን ለማጋለጥ ባህሪያቸውን ትምህርታቸውን አካሄዳቸውን ግልጽ አድርጎ ይናገራል። ፍለፊት ስተትን የሚቃወም ሐዋርያ ነው ሐዋርያው ዮሐንስ። ምዕራፍ 2 አንደኛ ዮሐንስ ምዕራፍ 2 ከ18 እስከ 26 እንደገና ደግሞ አንደኛ ዮሐንስ ምዕራፍ 1 ምዕራፍ 4 ከ1 ጀምሮ እናያለን እና ስተትን ፍለፊት የሚቃወም ሐዋርያ ነው። ይሄ ብቻ አይደለም። እሱ ዮሐንስ ብቻም ሳይሆን ሐዋርያው ጳውሎስም ስተትን ፍለፊት ይቃወማል። ሐሰተኛ አስተማሪዎችን ፍለፊት ይቃወማል፣ ያወግዛል። አስፈላጊ ሆኖ ሲገኝ ደግሞ ስማቸውን እንኳን የጠቀሰ ጳውሎስ ያወግዛል። ትክክለኛ የዳነ አማኝ ስተትን መቃወም መቻል አለበት። እውነትን እውነት ስተትን ስተት ማለት መቻል አለበት። አንተም ልክ ነህ አንተም ልክ ነህ ይባላል በዚህ ዘመን። አንተም ልክ ነህ አንተም ልክ ነህ። የተጋጩ ሰዎችንም ለማስታረቅ ስንቀመጥ አንተም ልክ ነህ አንተም ልክ ነህ። ታዲያ መሃል ላይ መቀመጥ ምን ያደርጋል? ምን ያደርጋል? አንተም ልክ ነህ አንተም ልክ ነህ። ማኪያቶ ምንድነው? ቡና ነው፣ ወተት ነው፣ የተቀላቀለ ነገር። ጥርት ያለ ንግግር መናገር አንችልም በዚህ ዘመን። ለምን? እሱ ያዝንብኛል እሷ ታዝናለች በሚል ትክክለኛ ነገር ግልጽ የሆነ ነገር ያወቅነውን የተረዳነውን እንኳን መናገር አንችልም። የጥንት የቤተክርስቲያን አባቶች ስተትን በአደባባይ በይፋ ተቃውመዋል። ሐሰትን ሐሰት ነው እንደነ ጳውሎስ። ኢያኔስና ያምበሬስ ሙሴን እንደተቃወሙ ተቃዋሚዎች ግልጽ መናገር ያስፈልጋል። ሐዋርያው ጴጥሮስም ሁለተኛ ጴጥሮስ ምዕራፍ 2 ላይ የይሁዳ መልእክት ላይ እነዚህ ሐዋርያት ስተትን ፍለፊት ተቃውመዋል። ስለዚህ ሐዋርያው ዮሐንስ መጀመሪያ መልእክቱን የጻፈበት የመጀመሪያው ዓላማ ሐሰትን ለማጋለጥ ነው። ስተትን ስተት ነው። ስለዚህ አንድ የዳነ አማኝ ሁሉ ጊዜ እውነተኛ ነው መሆን ያለበት። እርስ በርሳችሁ እውነትን ምን አድርጉ? እውነትን በውሸት አንቀላቀልም ብሏል ጳውሎስ። እንደ አንዳንዶቹ አንሸቃቀጥም። መቀላቀል በሚያባብል በጥበብ ቃል አንናገርም። ከእግዚአብሔር እንደተላክን በቅንነት እንናገራለን። የሚያባብል ቃል ሞልቷል። አሁን ትከሻ እየተመታ የሚያባብል ቃል ሞልቷል። የጥንት አባቶች ግን እንዲህ አይነት ነገር አልነበራቸው። ጌታ ኢየሱስ ክርስቶስ ራሱ ስተትን ስተት ብሏል። ሐዋርያን ሳይሆኑ ሐዋርያንን የሚሉትን
መርምረ ስላወቅ አመሰገነ ግን ምንድነው የምነቅፍብ ነገር አለ የቀድሞውን ፍቅርን ትታል ሁለተኛ የተጻፈበት ዓላማ አማኞች ስለ ደህንነታቸው እርግጠኛ እንዲሆኑ ስለ መዳናቸው እርግጠኛ እንዲሆኑ የዘላለም ሕይወት እንዳላቸው እርግጠኛ እንዲሆኑ ስንቶቻችን ስለ መዳናቸው እርግጠኞች ነን የእግዚአብሔር መንግስት እንደምንወርስ ስንቶቻችን እርግጠኞች ነን በክርስቶስ እንደዳንን የኃጢአት ይቅርታ እንደተቀበልን አሁን የእግዚአብሔር ልጅ እንደሆንን ስንቶቻችን እርግጠኞች ነን እርግጠኛ እንዲሆኑ ስለ መዳናቸው እርግጠኛ እንዲሆኑ ኃጢአታቸው ይቅር እንደተባለ እርግጠኛ እንዲሆኑ ነው የሚጽፈው ከዚህም ያለፈ በጣም ብዙ እውነቶች አሉ ያንን ሁሉ መናገር አልችልም ግን በአንድ ሐሳብ በዚህ ጊዜ ላካፍላችሁ ፈልጋለሁ ከዚህ መልእክት ላይ በብርሃን መኖር ወይም በብርሃን መመላለስ ብርሃን የጽድቅ የቅድስና ምሳሌ ነው ብርሃን የእግዚአብሔር ምሳሌ ነው ራሱ እግዚአብሔር ብርሃን ነው በብርሃን መመላለስ በብርሃን መውጣት መግባት እንደ ብርሃን ልጆች ተመላለሱ ይላል እግዚአብሔር ቃል ኤፌሶን ላይ ሮሜ መጽሐፍ ላይ እንደ ብርሃን ልጆች ተመላለሱ እና እዚህ ክፍልም በብርሃን ብንመላለስ ይላል በብርሃን መመላለስ ማለት ምን ማለት ነው የመጀመሪያው አንደኛው ሐሳብ ብርሃን ሆኖ ስለተገለጠው ስለ ክርስቶስ ማውራት ነው ብርሃን ሆኖ ስለተገለጠው ስለ ልጁ ስለ ጌታችን ስለ ኢየሱስ ክርስቶስ ማውራት ነው በብርሃን መመላለስ ከቁጥር 1 እስከ 4 ይሄንን ነው የሚነግረን ሐዋርያው ሲጀምር ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን በዓይኖቻችን ያየነውን የተመለከትነው እጆቻችን የዳሰሱትን እናወራለን የሚለውን ቃል ሐዋርያው 3 ጊዜ ጠቅሶታል እናወራለን ሌላ ወሬ የለንም ወሬያችን ብርሃን ሆኖ ስለተገለጠው ስለ ኢየሱስ ክርስቶስ ነው እሱን ደግሞ አይተናል ዳሰናል በብርሃን መመላለስ ማለት ብርሃን ሆኖ ስለተገለጠው ስለ ክርስቶስ ማውራት የምናቀው የቤተክርስቲያናችን መሪ ጥቅስ ዮሐንስ 8:12 ላይ ኢየሱስም እኔ የዓለም ብርሃን ነኝ የሚከተለኝ ሁሉ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ማለት ኢየሱስ የሕይወት ብርሃን ነው ኢየሱስ የሚያበራ ብርሃን ነው ኢየሱስ ራሱ ብርሃን ነው ሐዋርያው ዮሐንስ ራእይ ላይ ሲናገር ለከተማይቱ የፀሐይ የጨረቃ ብርሃን አያስፈልግም በጉ ራሱ ኢየሱስ ብርሃኗ ይሆናል ኢየሱስ ራሱ ብርሃን ነው በብርሃን መመላለስ ማለት ብርሃን ሆኖ ስለመጣው ስለ ኢየሱስ መናገር ነው ዮሐንስ ወንጌል ምዕራፍ 1 ላይ መጥምቁ ዮሐንስ ይሄንን ነው ያወጀው እኔ ብርሃን አይደለሁም ስለ ብርሃን ለመሰክር ነው የመጣሁት ወደ ዓለም ሁሉ የሚያበራው እውነተኛው ብርሃን ይመጣ ነበር ብሎ ስለ ኢየሱስ ብርሃንነት መሰከረ የዓለም ብርሃን የሕይወት ብርሃን ኢየሱስ ነው ሐዋርያው ጴጥሮስ አንደኛ ጴጥሮስ ምዕራፍ 2 ከ9 እስከ 10 እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ የንጉስ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ እናንተ እኛን ነው እናንተ ወረድ ሲል ቁጥር 10 ላይ ቀድሞ እንደዚህ ያነበራችሁ አሁን እናንተ ከጨለማ ወደሚደነቅ ምኑ ብርሃኑ የተጠራችሁ ወደ ብርሃኑ የተጠራችሁ የሱን ቸርነት የሱን ጌትነት የሱን አዳኝነት እንድትነግሩ ነው የተጠራነው እሱን ታላቅነት እንድናውጅ ወደሚደነቅ ብርሃኑ የተጠራችሁ የተጠራነው ወደ ኢየሱስ ነው ወደ ሰው አልተጠራንም የቤተ ክርስቲያን የሰው ቁጥር እንዲበዛ አይደለም እናንተ እንድትድኑ እንድታመልጡ ስለ ኢየሱስ እናውጃለን ወደ ኢየሱስ እንድትመጡ ወደሚደነቅ ብርሃኑ የጠራችሁ ጌታ ለምን ጠራ እኔና እናንተ ለምን ጠራን ከዓለም ለምን ተጠራን ከጨለማው ለምን ተጠራን
ከማይገባ ቦታ ወደዚህ ለምን ተጠራን? ሰንበት እንድንመጣ እንድንዘምር እንድናሸበሽብ ብቻ ነው ወይ የተጠራ ነው? ስለ ብርሃኑ ኢየሱስ እንድናውጅ ነው። ስለ ኢየሱስ ክርስቶስ ጌትነት እንድናውጅ ነው። ከዘላለም ዘመናት በፊት የነበረ ሰውን ሊያድን ስለመጣው ስለ ኢየሱስ እንድናውጅ ነው የተጠራ ነው። አንዳንድ ሰው እንኳን ማወጅ ከዚህ አሁን ሲወጣ ኢየሱስ ትዝ አይለው። ትዝ ማይለው በጣም ብዙ ሰው ነው። ትዝ አይለው። የተጠራ ነው ልናውጅ ነው። ስለዚህ ሐዋርያው ዮሐንስ የሚናገረው ይሄን ነው። የተጠራ ነው ስለሱ እንድናወራ። በብርሃን መመላለስ ማለት ብርሃን ሆኖ ስለተገለጠው ስለ ኢየሱስ ማውራት ነው፣ መናገር ነው። ሁለተኛ በብርሃን መመላለስ ማለት ብርሃን በሆነው በእግዚአብሔር ውስጥ መኖር፣ ብርሃን በሆነው በክርስቶስ ውስጥ መኖር። እግዚአብሔር ራሱ ብርሃን ነው። እዚህ ክፍል ላይ ቁጥር 5 ላይ ከእርሱ የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እግዚአብሔር ብርሃን ነው። ጨለማ በሱ ዘንድ ከቶ የለም። ዳንኤል መጽሐፍ ላይ ደስ የሚል ቃል አለ። የጠለቀውና የተሰወረውን ይገልጣል፣ በጨለማ ያለውን ያውቃል፣ ብርሃንም ከሱ ጋር ነው ይላል። እሱ ብርሃን ነው። በብርሃን መመላለስ ማለት በብርሃኑ እግዚአብሔር ውስጥ መኖር ነው። እግዚአብሔር ራሱ ብርሃን ነው። ዳዊት ሲዘምር እንዲህ አለ መዝሙር 27 ቁጥር 1 ላይ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር ብርሃኔ ነው፣ መድኃኒቴ ነው፣ ታዳጊዬ ነው፣ አዳኜ ነው። ማን? እግዚአብሔር ብርሃኔ ነው። ጨለማችንን ያበራው እግዚአብሔር ብርሃናችን ነው። እግዚአብሔር ብርሃን ነው። በብርሃን መመላለስ ማለት ብርሃን በሆነው በእግዚአብሔር ውስጥ መኖር ነው። እንዳልኳችሁ ብርሃን ጽድቅን ቅድስናን ይወክላል። ብርሃን እግዚአብሔር ነው። በብርሃኑ እግዚአብሔር ጋር ህብረት ስናደርግ ሁለት ነገር ከኛ ይጠበቃል። በብርሃኑ ስንመላለስ ብርሃን በሆነው እግዚአብሔር ስንመላለስ ሁለት ነገር ከኛ ይጠበቃል። አንደኛ የኃጢአት ይቅርታ ለማግኘት ሁሉ ጊዜ ንስሐ መግባት። እዚህ ጋር ሐዋርያው ዮሐንስ ይሄን ነው የሚናገረው ከቁጥር 7 ጀምሮ። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትንም አናውቅም። እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። ንስሐ ሕይወት የኃጢአት ይቅርታን ለማግኘት ሁሉ ጊዜ ንስሐ መግባት። ብሉይ ኪዳን ለእግዚአብሔር ከሚቀርቡ 5 የመስዋዕት አይነቶች መካከል አንዱ የበደል መስዋዕት ነው። የበደል መስዋዕት ጧትና ማታ ሁሌ ይቀርባል። ሁሉ ጊዜ ይሄ ሁሉ ጊዜ በአዲስ ኪዳን አማኝ ንስሐ መግባት እንዳለበት የሚያሳየን እውነት ነው። ሁሌ ንስሐ መግባት። በደል ፍለፊት ፈጽመንም በስውር ፈጽመንም አውቀንም ሳናውቅም እንፈጽማለን። ዳዊት የድፍረት ኃጢአት እንዳይገዛኝ ጠብቀኝ፣ ከተሰወረ ኃጢአት አንጻኝ ብሏል። ስለዚህ ንስሐ ሁሉ ጊዜ በብርሃኑ እግዚአብሔር ውስጥ የሚኖር ሁሉ ጊዜ ንስሐ ይገባል። ሁሉ ጊዜ ሕይወቱን ያያል፣ ሁሌ ራሱን ያያል፣ ሁሉ ጊዜ በእግዚአብሔር ፊት ያለቅሳል፣ ይናዘዛል። ከተሰወረ ኃጢአት አንጻኝ ይላል፣ የድፍረት ኃጢአት እንዳይገዛኝ ጠብቀኝ ይላል። የንስሐ ሕይወት፣ የሚያለቅስ ሕይወት፣ የሚያነባ ሕይወት ምህረት ለማግኘት። ለምን? ኃጢአት በሞላበት ዓለም ውስጥ ስላለን፣ ኃጢአት ስለሚከበን። አሁን እኮ ኃጢአት
እስከ ቤት መጥቷል እስከ ጓዳ መጥቷል ኃጢአት ወደ ኪሳችን ገብቷል ስለዚህ ምን እንሁን ንስሐ ሁሌ የሚገባ በእግዚአብሔር ፊት የሚያለቅስ ሁሉ ጊዜ ኃጢአተኛ መሆናችንን ማመን አለብን ኃጢአት የለብኝም የሚል ራሱን ያስታል እውነትም በርሱ ውስጥ የለም ስለዚህ ሁሉ ጊዜ ምን መሆን ንስሐ መግባት ለምን ምህረት ለማግኘት ምዕራፍ 2 ቁጥር 1 ላይ ልጆቼ ሆይ ኃጢአትን እንዳታደርጉ ይህንን ጽፍላችኋለሁ ማንንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው እርሱም የኃጢአታችን ማስተሰረያ ነው ለኃጢአታችን ብቻ አይደለም ነገር ግን ለዓለም ሁሉ ኃጢአት እንጂ ንስሐ መግባት ያሳስባቸዋል ሐዋርያው ልጆቼ ሆይ እነዚህ የዳኑ አማኞችን ነው ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ ካለ በኋላ ማንንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን እሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ኃጢአትን እንዳታደርጉ ይላቸዋል እንዳታደርጉ ጽፍላችኋለሁ ግን ማንንም ኃጢአትን ቢያደርግ ምን አለ ይላል በአብ ዘንድ ጠበቃ አለን እሱ ማን ነው ኢየሱስ ክርስቶስ ነው የበደል መስዋዕት ሁሉ ጊዜ ንስሐ መግባት ያው በእግዚአብሔር ቃል እንደምናየው በጣም በንስሐ የታወቀው ሰው ዳዊት ነው መዝሙር 51 የንስሐ መዝሙር ነው ንስሐ የሚያለቅስ ባጠፋው ጥፋት በበደሉ የሚያለቅስ የሚናዘዝ ኃጢአቱን ግልጽ አድርጎ የሚናዘዝ አቤቱ እንደ ቸርነት መጠን ማረኝ እንደ ምሕረትህ ብዛት መተላለፌን ደምስስ ዳዊት እግዚአብሔር ቸር መሆኑን መሐሪ መሆኑን እያወቀ የድፍረት ኃጢአት ነው የፈጸመው ሁለተኛ ሳሙኤል ዳዊት በአንድ ጊዜ ከ10ቱ ትእዛዛት 5ቱን የደመሰሰ ሰው ነው ኃጢአት የፈጸመ ሰው ነው ግን እግዚአብሔርን ምሕረት ይጠይቀዋል አቤቱ በሂሶጵ እርጨኝ እነጻማለሁ ከበደሌም እጠበኝ ነጭ እሆናለሁ የንስሐ ልብ የሚናዘዝ ልብ ከሱ በፊት የነበረው የእስራኤል ንጉስ ሳኦል ንስሐ የሚባል አያውቅም ንስሐ አይገባም በሰራው ኃጢአትና ጥፋት ላይ ሁሉ ጊዜ ወደ ሌላው የሚያላክክ በሌላው የሚያሳብብ ሰው ነው ምን አረኩኝ ይላል ሳኦል ንስሐ አይወድም ስላጠፋው ጥፋት አጥፍታል ሲባል አላጠፋው እኔ እግዚአብሔርን ትእዛዝ ሰምቻለሁ አለ ታዝዣለሁ ይሄ የምሰማው የላሞችና የከብቶቹ ግዛት ምንድነው ብሎ ሳሙኤል ሲጠይቀው ሃይ ህዝብ ለአምላክ ለእግዚአብሔር በገልገላ መስዋዕት ሊያቀርቡ ያመጡት ነው አለ አቤት የራሱን በደል የራሱን ጥፋት ወደ ህዝቡ እንትና እኮ ነው ያሰናከለኝ እንትና እኮ ነው እንቅፋት ያስቀመጠብኝ እሱ አያዋጣም የሚያዋጣው ንስሐ መግባት ነው በምንም አይነት በደል ውስጥ እንሁን ወገኖቼ የሚያዋጣን ንስሐ መግባት ነው ይሄ የንስሐ ስብከት ደስ እንደማይል ይታወቃል ጠንከር ያለ መልእክት ደስ እንደማይል ይታወቃል ግን መድኃኒት ስለሆነ ፈውስ ስለሆነ ግድ ነው ንስሐ ግቡ ይሄ የብሉይ ኪዳንም የአዲስ ኪዳን የሐዋርያቱም ስብከትና ትምህርት ነው ንስሐ ግቡ እነዛ ብቻ ሳይሆን እኛና አሁን ንስሐ ለኛ ነው በእግዚአብሔር ቤት ላለን ጌታን ለምናመልክ ለምናገለግል ለምንዘምር ለኛ ነው የንስሐ ስብከት የሚያስፈልገው ምክንያቱም በብዙ ኃጢአት ውስጥ አለን እንደኛ ለኃጢአት የደፈረ የለም ልክ እንደ ዳዊት ምህረቱን የለመድን ቸርነቱን የለመድን ርህራሄውን የለመንን እንደኛ ደፋር ኃጢአተኛ የለም ለዚህ የሚያዋጣን ንስሐ መግባት ከብርሃኑ እግዚአብሔር ጋር ህብረት ማድረግ ማለት የመጀመሪያው ለኃጢአት ይቅርታ ሁሉ ጊዜ ንስሐ መግባት በመጽሐፍ ቅዱሳችን በጣም የታወቁ የንስሐ 3 ምዕራፎች አሉ ዕዝራ ምዕራፍ 9 ነህምያ ምዕራፍ 9 ዳንኤል ምዕራፍ 9 እና መዝሙር 51 ጋር አራቱ የንስሐ ምዕራፍ ናቸው ንስሐ ወደ እግዚአብሔር መመለስ በመመለስና በማረፍ ትድናላችሁ በጸጥታና በመታመን ኃይል ይሆንላችኋል አለ ትንቢተ ኤርምያስ ምዕራፍ 30 ቁጥር 15 ላይ
የእግዚአብሔር ቃል እዛው ክፍል ላይ የሚገርመው እነሱ ግን እምቢ አሉ። በፈጣን ፈረስ ላይ ተቀምጠን እንሸሻለን አሉ። ከእግዚአብሔር የት ይሸሻል? ሚያዋጣው ንስሐ መግባት ነው። ሚያዋጣው ዙፋኑ ስር መውደቅ ነው። ሚያዋጣው በክርስቶስ ኢየሱስ እግር ስር መውደቅ ነው። የዮሐንስ መልእክት ይሄ ነው። ንስሐ ግቡ። ሁለተኛ በብርሃኑ እግዚአብሔር ከሱ ጋር ህብረት ማድረግ ስንጀምር የምናደርገው ሁለተኛው ነገር በፍቅር መኖር ነው። በፍቅር ይኖራል። ምዕራፍ 2 ከቁጥር 3 ጀምሮ ስናነብ ይሄን እናገኛለን። እንደገና ደግሞ ምዕራፍ 2 ከቁጥር 7 እስከ 11 ምናልባት ለምጽፉ ሰዎች ምዕራፍ 4 ከቁጥር 7 እስከ 11 እንደገና ሐዋርያው ዮሐንስ በወንጌሉ ዮሐንስ 13 ከ34 እስከ 35 ስለ ፍቅር አስቀምጧል። በፍቅር መኖር ሐዋርያው ዮሐንስ ከሚታወቅበት መታወቂያ አንዱና ትልቁ ፍቅር ነው። እንደዚህ የቤተክርስቲያን ጉባኤ ከተደረገ በኋላ በቤተክርስቲያን ታሪክ የመጨረሻ ንግግር እንዲያደርግ የሚጠራው ሐዋርያው ዮሐንስ ነው እና ይመጣና የሚናገረው አጭርና ግልጽ ቃል ነው። ምን ይላል? ከሁሉ በፊት አስቀድማችሁ እርስ በርስ ተዋደዱ። ከዛ ቻው። እንደኛ ሀተታ ያበዛል። ሌላ ንግግር የለውም። ከሁሉ በፊት ለምን? ፍቅር ዋናን ስለሆነ። ያለ ፍቅር እግዚአብሔር ስለማይታወቅ፣ ፍቅር የሌለው እግዚአብሔርን ስለማያቅ ፍቅር ዋና ነው። ከሁሉ በፊት አስቀድማችሁ እርስ በርሳችሁ ከልባችሁ ምን በሉ? ተዋደዱ። ተዋደዱ። ሐዋርያው ጴጥሮስም ልክ ይሄንኑ ቃል ይናገራል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 22 ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አጽንታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ትእዛዝ ነው። ትእዛዝ ነው። አጥብቃችሁ ተዋደዱ። ለምን? ግብዝነት ለሌለበት፣ ግብዝነት ማስመሰል የሌለበት የፈሪሳውያን እርሾ ጌታ ኢየሱስ የተቃወመው አስቀድማችሁ ከፈሪሳውያን እርሾ ተጠበቁ። እሱም ግብዝነት ነው። ማስመሰል፣ ያልሆኑትን መሆን። አንዳንድ ሰው ሁለት ሰው በጌታ ሁለት ሰው እና ሰው ግብዝነት ነው ማስመሰል። ለኛ ምን ይጠቅማል? በብርሃን ለምንኖር በብርሃኑ እግዚአብሔር ለገባን ማስመሰል አይሆንም። ግብዝነት አይቻልም። አይቻልም። ግብዝነት የሌለበት መዋደድ፣ ፍቅር። እኔ እንትናን መወድበት ውድ ግብዝነት አለው የለውም ማሰብ አለብን። ጌታ ይመስገን እንዴት እንደምወድ ሁለንተና እየተርገበገበ እንዴት እንደምወድ ጌታ ያውቃል፣ ምስክሬ። እሺ ከዛስ? በተግባር ማይገለጥ ከጀርባ ሌላ ግብዝነት፣ የፈሪሳውያን እርሾ፣ ኢየሱስ የሚጠላው የሚቃወመው። በብርሃኑ እግዚአብሔር ጋር ህብረት ማድረግ መመላለስ ማለት በፍቅር መኖር ነው። ሐዋርያው ዮሐንስ አብዛኛውን በመልእክቶቹ የሚናገረው ስለ ፍቅር ነው። ስለ ፍቅር። ያለ ፍቅር ሁሉ ከንቱ ነው። ፍቅር የሌለው በጨለማ ይኖራል ይላል። ፍቅር የሌለው ከእግዚአብሔር አይደለም። ፍቅር የሌለው እግዚአብሔር የለው። ፍቅር የሌለው እግዚአብሔር የለው። እግዚአብሔር አለልኝ አለልኝ። ፍቅር ከሌለ እግዚአብሔር የለህም። እግዚአብሔር የለውም። ፍቅር ለሌለው በጥላቻው ላለ እግዚአብሔር የለውም። እግዚአብሔርን አያውቅም። በጨለማ ነው ያለው። ነፍሰ ገዳይ ነው። ፍጻሜው ያሳዝናል። እግዚአብሔር ወገኖቼ ያስበን። ያለ ፍቅር ከንቱ ነው። ከንቱ ነው። ጽድቅን የማያደርግ ወንድሙን የማይወድ ከእግዚአብሔር አይደለም። ከእግዚአብሔር አይደለም። ጽድቅን የማያደርግ ወንድሙን የማይወድ ከእግዚአብሔር አይደለም። ከማን ነው? የእግዚአብሔር ተቃራኒ አጅሬ ነው። ያጅሬ ነው። በቃ ያጅሬ ነው። ሊሰምር ይችላል።
ሌላ ነገር መንፈሳዊ ነገሮችን ሊያካሂድ ይችላል ጽድቅ ከሌለው ወንድሙን ካልወደደ ካጅሬ ነው ፍቅር የሌለው እግዚአብሔርን አያውቅም ቀደም መዘምራን ተናግረዋል ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ወድሃለሁ ቢል ወድሃለሁ ብዬ እያለ ስለ እግዚአብሔር ቢናገር ግን ወንድሙን ካልወደደ አወሱን ሲያየው ውስጤ ይበሳጫል ውስጤ ይቆጣል ንስሐ መግባት ነው መታጠብ ነው መንጻት ነው ቆሻሻውን ወገኖቼ እግዚአብሔር ከህይወታችን ላይ ያንጻው አረ እየታለልን ነው በዲያብሎስ ሽንገላ እየተወሰድን ነው እየጠፋን ነው ሰንበት እየመጣን መንፈሳዊ ፍሬ ሳናፈራ እየጠፋን ነው እየራቅን ነው ከእግዚአብሔር መንግስት እየወጣን ነው እየዘመርን እያገለገልን አረ እግዚአብሔር ይፍታን ያለም እኮ በቃ የእግዚአብሔር ቃል ነው የሚናገረው ፍቅር የለው እግዚአብሔርን አያውቅም በጨለማ ነው ያለው የሚሄድበት አያውቅም እንዲያው አይኑ ታውሯል ይላል ሐዋርያው ዮሐንስ ምዕራፍ 2 ላይ አንደኛ ቆሮንቶስ ምዕራፍ 13 ታላቁ የፍቅር ምዕራፍ ይባላል እዛ ላይ ሐዋርያው ጳውሎስ እንደዚህ ይላል በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ንጽናጽል ሆኛለሁ የለም ባዶ ትርጉም የሌለው ህይወት ፍቅር ከሌለኝ በልሳን በየት በመላእክትና በሰዎች ልሳን ብናገር ትንቢትም ቢኖረኝ ምስጢርን ሁሉና ዕውቀት ሁሉ ባውቅ ተራሮችን እስካፈልስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ እዚህ ጋር ሐዋርያው ጳውሎስ የኃይል አገልግሎቶችን ነው የሚዘረዝረው የኃይል አገልግሎት አንደኛ ቆሮንቶስ ምዕራፍ 12ም ስለ ጸጋ ስጦታ ያስተምራል ምዕራፍ 14ም ስለ ጸጋ ስጦታ ያስተምራል መሃል ላይ ፍቅርን አስገብቷል እንዲያውም አንደኛ ቆሮንቶስ ምዕራፍ 14ን ሲጀምር ምን ይላል ፍቅርን ተከታተሉ ፍቅር ክትትል ይፈልጋል ጥንቃቄ ይፈልጋል ተከታተሉ ከንቱ ነኝ ድሆችን ልመግብ ያለኝን ሁሉ ባካፍል ስጋዬን ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምን ይጠቅመኛል ምንም አይጠቅመኝም ለኔ ጥቅም የለውም ለዚህ ነው ጳውሎስ ለሌሎች ሰብኬ እኔ ግን የተጣልኩ እንዳልሆን ያለው ለሌሎች ሰብኬ እኔ ግን የተጣልኩ እንዳልሆን የተጣለን እንዳንሆን የወደቀን እንዳንሆን የጠፋን እንዳንሆን ወገኖቼ ወደ ፍቅር እንመለስ ፍቅርን እንከታተል ከዛ የፍቅር ባህሪ ፍቅር ይታገሳል ቸርነትን ያደርጋል ፍቅር አይቀናም ፍቅር አይመካም አይታበይም የማይገባውን አያደርግም የራሱን አይፈልግም አይበሳጭም በደልን አይቆጥርም ከእውነት ጋር ደስ ይለዋል እንጂ ስለ አመጻ ደስ አይለውም ሁሉን ይታገሳል ሁሉን ያምናል ሁሉን ተስፋ ያደርጋል በሁሉ ይጸናል ፍቅር ለዘውትር አይወድቅም ትንቢት ቢሆን ይሻራል ልሳኖች ቢሆን ይቀራሉ ዕውቀት ቢሆን ይሻራል ከዕውቀት ከፍለን እናውቃለን ከትንቢትም ከፍለን እናገራለን ፍጹም የሆነው ሲመጣ ግን ተክፍሎ የነበረው ይሻራል ፍቅር በፍቅር መኖር በጌታ ፍቅር መኖር ያለ ፍቅር ከንቱ ነው ጥላቻ ውስጥ ያለን ቂም ውስጥ ያለን በብርሃኑ እግዚአብሔር ውስጥ ራሳችንን ስናይ ባዶ ነን በብርሃኑ እግዚአብሔር ፊት እኛ ኃጢያተኞች ነን በደለኞች ነን ሰዎች እግዚአብሔርን ሲያዩ የራሳቸውን በደልና ኃጢያት ነው ያዩት ድካም ነው ያዩት እነ ኢሳይያስ እግዚአብሔርን በረጅምና ከፍ ባለ ዙፋኑ ላይ ተቀምጦ አየሁት አለ እግዚአብሔርን ሲያይ ራሱን ሲያይ በኃጢያት የረከሰ በበደል የረከሰ ሰው ነው አንደበቱ የረከሰበት ሰው ንጉሡ ኦዚያን ስለሞተ በኦዚያን ምክንያት ምድሪቱ ረክሳለች በምን በአንደበት ረክሻለሁ ወየው ጠፋው አለ ወገኖቼ እግዚአብሔር ከኛ ምን ይፈልጋል መልእክቴን ሳጠቃልል ስለተገለጠልን ብርሃን እያወራን እንኑር በጨለማ የሄደ ሕዝብ
ብርሃን አየ በሞት ጥላ ሀገር ለኖሩ ብርሃን ወጣላቸው በብርሃኑ እግዚአብሔር ውስጥ እንኖር ሁሉ ጊዜ ንስሐ የሚገባ ህይወት የንስሐ ልብ ስስ ልብ የሚደነግጥ ልብ የኖረን በቃ የሚደነግጥ ሰው እኮ ይሳሳታል ሰው ይወድቃል ግን የሚደነግጥ ልብ ከሌለ ቶሎ ንስሐ የሚገባ ልብ ከሌለ ከባድ ነው ተዘልፎ አንገቱን ያደነደነ ድንገት ይሰበራል ፈውስም የለው ያለ ፍቅር የምናደርገው ነገር ሁሉ ከንቱ እንደሆነ አውቀን በፍቅር ለመኖር እንታገል ከባድ ነው ኃጢአት ይወረናል ወገኖቼ አስቸጋሪ ነው ግን እንታገል የክርስትና ህይወት የጽድቅ ህይወት የጭንቅ ህይወት ነው ጠባብ መንገድ ነው እንታገል በፍቅር ለመኖር የሚጠሉንን በመውደድ ስለዚህ በኃጢአታችንና በበደላችን ሁሉ ጊዜ ጠበቃና ዳኛ እንዳለን እንወቅ እግዚአብሔር ዳኛችን ነው ኢየሱስ ጠበቃችን ነው ስለዚህ እግዚአብሔር ለሰይጣን አሳልፎ አይሰጠንም ክብር ለኢየሱስ ይሁን